ይሁዳ ኢየሱስ ኮንፈረንስ ያደርግ ስንት ሰው ይድናል አይልም። ስንት መባ ይሰበሰባል ከዛ ስንት ሰርቃለሁ ነው የሚለው። ጉዳዩ አይደለም። አምላክ በስጋ ከጎኑ ሆኖ ይሁዳ ስለ ገንዘብ ነው የሚያስበው። የዘላለም አምላክ ነው የምትሉ ሐናና ሰጲራ ስትሸጡት የናንተ ነው፣ ሳትሸጡትም የናንተ ነው። መንፈስ ቅዱስን ለማታለል ለምን ደፈራችሁ? እላይ እየፈወሰ ክብር ቤቱን ሞልቶ የበለጠ ክብር ለመጠማት እንጂ ውሸት ሌብነት ምን አመጣው? ትሞታላችሁ። ሁለቱም ጭጫ ለኢየሱስ የቀኑ እንደ ጴጥሮስ ከክብር ወደ ክብር ሲጨምሩ በዚህ ጉባኤ ይሁን። እግዚአብሔር ሲሰራ ገንዘብ የሆነው የሚታዘዝ ነው። ዘረኛ አይደለም። ቃሉን የተሞላ ነው። ለተልኮ አይደራደርም። ተልኮውን አይሸጠውም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን ሰው ማን ነው በሚል ርዕስ ነው ማካፈላችሁ። ታውቃላችሁ ዘመን አለ አንዳንዴ እና በሁሉ ሰው አይሰራም። እንደምታውቁት እግዚአብሔር በሚሰራበት ቀን ገንዘብ የሚሆኑ አሉ እና ግን ቅድመ ዝግጅት ይጠይቃል። ይገርማችኋል። ተመልካይ ሳንሆን አድናቂ ሳንሆን ክብር በእኛ እንዲገለጥ ለሰው ጥቅምና ለእግዚአብሔር ክብር እንድንኖር የሚጻፍና የሚተላለፍ ታሪክ እንዲኖረን ቅድመ ዝግጅት ይጠይቃል እና እነዚህ ቅድመ ዝግጅቶችን ያሟላ ፊልጶስ የተባለ ሰው ነው ማካፈላችሁ። በዚህ ጉባኤ እኔ አላቅም ማንን እንደሚቀባ። ለአንድ ሰው ዛሬ መገለጥ ይሆናል። እንጀራ በልተን ተኝተን ከመሞት እግዚአብሔር ያድነን። በእውነት ድጋሚ የማንኖርባት ምድር፣ ድጋሚ የማናገኘው ዘመን በእጃችን አለ እና ለፊልጶስ የሰራ ኢየሱስ ለእኛም ይሰራል። ነገር ግን አተኩራችሁ እንድትሰሙኝ የምፈልገው ይሄ መንፈሳዊ ነገር በጣም ሲሪየስ ቢዝነስ ነው። እንዲሁ ባቦ ሰጡኝ ድንገት እንደ እንጉዳይ የሚሆን አይደለም እና በጣም ቅድመ ዝግጅት ይጠይቃል። ቅድመ ዝግጅቱ በጣም ጥቂት ነው። ካስተዋላችሁ እግዚአብሔር ለሚሰራበት ጊዜ ገንዘብ ለመሆን እንዴት ልዘጋጅ በሚል ነው ዛሬ ማካፈላችሁ ማለት ነው። በሐዋርያት ሥራ ምዕራፍ 8 ሐዋርያት ሥራ ቤት እያጠናው ነው። ዛሬ እሱን ነው የምንካፈለው። ምዕራፍ 8 በዚያም ቀን በኢየሩሳሌም ባለች ቤተክርስቲያን ታላቅ ስደት ሆነ። ሁሉም ከሐዋርያት በቀር ወደ ይሁዳ ወደ ሰማርያ አገሮች ተበተኑ። በጸሎትም የተጉ ሰዎች እስጢፋኖስን ቀበሩት። ታላቅ ለቅሶም አለቀሱለት። ሳኦል ግን ቤተክርስቲያንን ያፈርስ ነበር። ወደ ሁሉም ቤት እየገባ ወንዶችንና ሴቶችን እየጎተተ ወደ ወህኒ አሳልፎ ይሰጥ ነበር። የተበተኑትም ቃሉን እየሰበኩ ዞሩ። ፊልጶስ ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያች ከተማም ታላቅ ደስታ ሆነ። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያን ወገን እያስገረመ ቀድሞ በከተማ ነበር። ከታናናሾች ጀምሮ እስከ ታላላቆች ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያዳምጡት ነበር። ከብዙ ዘመንም ጀምሮ በጥንቆላ ስላስገረማቸው ያዳምጡት ነበር። ነገር ግን ስለ እግዚአብሔር መንግሥትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚያደርገውንም ምልክትና ታላቅ ተአምራት ባየ ጊዜ ተገረመ። ጥቂት እንጸልያለን። በእውነት እግዚአብሔር ዛሬ ብዙ ወጣቶች፣ ብዙ ወንድና ሴት ባሪያዎችህ ቃልህን ተጠምተው ጸጋና ጥበብን ሽተው በፊት ተቀምጠዋል። አምላክ ሆይ ስራ ውለው ቢደክሙም በፊት ለመገኘት ግን አልዛሉም። እነሆ ሁላችን አንተን ብለን መጣን። ይሄን ቤት ክብርህ ይሙላው። ቅድም በዝማሬ ደስ እንዳሰኘህን አምልኳችን ወደ ሰማይ እንዳረገ አሁን ደግሞ በቃልህ በልባችን ውስጥ ጥበብን ጨምርልን። እንደገባን እንዳንወጣ የፊት ብርሃን በላያችን ያብራ። ክብር ላንተ፣ በረከቱ ለሕዝብ ሁሉ ይሁን። በኢየሱስ ስም ብለህ ስማን። አሜን። እንደምታውቁት ሰማርያ የምትባለው ከተማ በኢየሩሳሌም ውስጥ ነች። በእስራኤል ተሪቶሪ ውስጥ ነች። ምን ማለት ነው? ከዚህ ደብረ ዘይት ወይም ቢሾፍቱ ወይ አዳማ እንደሚባል ያህል ነው። አንድ አገር ውስጥ ግን ቅርብ ከተማ ነች ልላችሁ ነው ሰማርያ። ሆኖም ድብልቅ የአሕዛብ ዘር አለበት ተብሎ ስለሚታመን የሰማርያ ሕዝብ አንድ የሶሪያ ንጉሥ የራሱን ዘሮች አምጥቶ ስላሰፈራቸው ከአብርሃም ልጆች ጋር እየተዋለዱ ስለተባዙ ቅልቅል የአሕዛብ ዘር ያለበት ብለው እውነተኛ አይሁዶች ሰማርያንን ይጠሏቸዋል፣ ይንቋቸዋል። እንዲያውም ኢየሱስ ከሳምራይቷ ጋር በመቀመጡ ተገረሙ ይላል ሐዋርያቱ። ለምን አይጨባበጡም? እርስ በርስ አያወሩም? እንዲያውም በሰማርያ ምድርም አያልፉም። ቤታቸውማ ጨርሶ አይገቡም። እንደ ርኩስ ነው የሚቆጥሯቸው እስራኤሎች ሰማርያውያንን ማለት ነው። ግን እስራኤላዊ ናቸው እኮ በዜግነት ብዙ ዓመት በእስራኤል ኖረዋል። ቅልቅል ሕዝብ ከውጪ የተዳቀለ ሕዝብ ነው ብለው ስለሚያምኑ ነው። እና ብዙ ነቢያት በኢየሩሳሌም ብዙ ካህናት ቢኖሩም ሰማርያ ሄዶ አንድም ሐዋርያ አንድም ነቢይ ወንጌል አልሰበካቸው። ስለዚህ ክፉን ከመልካሙ የሰይጣንን ከእግዚአብሔር መለየት አልቻሉም ማለት ነው።
ለምን? ቃለ እግዚአብሔር ሰምተው አያውቁም። እችን አጋጣሚ ሲሞን የተባለ ጠንቋይ ጉብ አለባቸው። ሲሞን ማለት ስትሰጡት የሚሰጥ ማለት የጠንቋይ አሰራር እና አንድ ይመስላችኋል። ሲሞን ግን በጣም ብዙ አጋንንቶች ያሉበት ሰው። ጴጥሮስ ዮሐንስም በመራራ መርዝ የተያዝክ የአመፅ ልጅ በክፋት ሁሉ የተሞላ ብለው በመገለጥ ሲሞን ማን እንደሆነ ነግረውታል። ይሄ መርዝ ያሉት መራራ መርዝ ያሉት አመፅ ያሉት የሰይጣን አሰራር በህይወት ውስጥ ነበር ማለት። ስለዚህ በሰማርያ ህዝብ ቀይ በሬ አምጪ ይላል፣ እምቢ ካለች ሽባ ያረጋታል። ጥቁር ዶሮ ረጅልኝ፣ እምቢ ካለች ሽባ ያረጋታል። በጣም ፈሩት ማለት ነው። እና አዋቂ ተብለው እንዲያውም ታላቁ የእግዚአብሔር ኃይል የሚል ቅጽል ስም ወጣለት። ታላቅ እኮ የሰይጣን ኃይል ነው። እነሱ ግን የእግዚአብሔር ኃይል አሉ። ለምን አሉት? የእግዚአብሔርና የሰይጣንን መለየት አይችሉም። እና ለብዙ ዘመን ከትልቁ እስከ ትንሹ ድረስ ያዳምጡት ነበር። ሁሉም ይገዙለት ነበር። ደግሞም ታላቅ የእግዚአብሔር ኃይል የሚል ማዕረግ ሰጡት። ይገርማችሁ፣ የሰማርያ ህዝብ በሲሞን መዳፍ ላይ ወደቀ። ሰማርያ ከንቲባ አላት። የሚያስተዳድረው ግን ሲሞን ነው ጠንቋው። እምቢ ካለች አንዷ ትጨነግፋለች። ኦ ጌታዬ ተቆጣ ይላል እና እሱ ለሚላቸው መገበር መገዛት ጀመሩ ማለት ነው። የሚያስፈራ ከባድ እጅ ነበረው። ብዙ ሽባዎች ነበሩ። የሚገርማችሁ ደስታ የሚላቸው ብዙ አንካሳዎች ነበሩ። ለምን? አጋንንት ምድሪቷን ስለሚገዛት ሲሞን የተባለ ጠንቋይ ሰይጣን እሱን ተውሶት ከተማዋን በቁጥጥር ስር አዋላት። ይህንን ሉቃስ ከጻፈልን በኋላ ታሪኩን ወደ ፊልጶስ ያመጣልናል። ፊልጶስ ምዕራፍ 6 ላይ መጀመሪያ የተገለጠው ሐዋርያው ጴጥሮስ ጥላው እየፈወሰ ድንቅና ተአምራት እያደረገ ብዙዎች ወደ ጌታ ሲመጡ እርስ በርስ ምዕመናን ተጋጩ። የድቁና ችግር ነው እና ሰበሰባቸው። እኛ ቃልና ጸሎት ትተን እንጀራ ማደል አለብን? እርስ በርስ የምትጣሉት ለምንድን ነው? እዛ ስትጣሉ እኮ ጸጋ መድረክ ላይ ይጎላል። እናንተ አንድ ካልሆናችሁ እኮ ሰይጣን ይፈታተነናል። ለምንድን ነው የምትጣሉት አለ ማለት ነው ጴጥሮስ። አይ እነዚህ ዲያቆን ለሚያውቁት 2 እንጀራ ለማያውቁት 1 እንጀራ እየሰጡ በተለይ ባል የሌላቸውን ሴቶች መበለትን ይበድላሉ እና ምን ይሻላል? ሐዋርያቱ እናንተ ድቁና ስሯ አሉ ማለት ነው። ኖ እኛማ ቃሉና ጸሎትን አንተው። ጌታ የላከን ዋና ተልእኮ እሱ ነው። ነገር ግን እግዚአብሔርን የሚፈራ ጥበብ የሞላበት እምነት የሞላበት ሰዎች ሁሉ የመሰከሩላቸው 7 ሰዎች ለኛ አሳልፋችሁ ስጡን፣ እጅ በመጫን ለድቁና ሥራ እንለያቸዋለን አሉ። ሕዝቡም ደስ አላቸው። ሁሉም በአንድ ድምፅ እስጢፋኖስ፣ ፊልጶስ፣ ጵሩቆስ እየተባለ 7 ሰዎች መረጡ። እጅም በመጫን ለዚህ ሥራ ለዩዋቸው እና ፊልጶስ የመጀመሪያው ዲያቆን ነበር ማለት ነው። ታውቃላችሁ፣ በድቁና ነው የተጠራው። ስሙ ምዕራፍ 6 ላይ ሐዋርያት ሥራ ላይ ታገኛላችሁ። እና ከዛ እስጢፋኖስ በድቁና ቢጀምርም በከተማ ውስጥ ድንቅና ተአምራት እያደረገ ብዙ ሽባና አንካሳዎችን እየፈወሰ በነፃ ወጪ ምኩራብ ውስጥ ቃሉን እየተረተረ እየጨመረ መጣ። ይገርማችኋል። እና በድንጋይ ወግረው ገደሉት። ኢየሱስ ሰማያትን ተከፍቶ በአብ ቀኝ ቆሞ ፊቱ እንደ መልአክ እያበራ እስጢፋኖስ ሩጫውን ጨረሰ ማለት ነው። ይህን ሁሉ የሚያደርገው ሐዋርያው ጳውሎስ ነው። በፊት ሳኦል ይባል ነበር። እስጢፋኖስን ወገረው። ቅዱሳንን ወህኒ ቤት ጨምሮ ይገላቸዋል። ኢየሱስን እንዲሰድቡ ያስገድዳቸው ነበር ሳኦል። እና በሳኦል ቁጣ ምክንያት ቤተክርስቲያን ላይ ከባድ መጣ እና ሁሉ በቤታቸው ተሰደው በምድር ሁሉ ሄዱ ማለት ነው። ታውቃላችሁ፣ እስጢፋኖስ ሲገደል ስደቱን ሲጀምር ፊልጶስ በዛም ያሉ አብያተ ክርስቲያናት በምድር ሁሉ ተበተኑ። በእርግጥ በሰማርያ በምድር ሁሉ ወንጌል ስበኩ ያለው ጌታ ነው። የሳኦልን ስደት ተጠቅሞ ቅዱሳን ወንጌል እንዲሰብኩ በዓለም ሁሉ ላካቸው። በዚህ ሰዓት ነው ለመጀመሪያ ጊዜ ፊልጶስ ድንበር ዘለል ሚሽነሪ ሆኖ ወደ ሰማርያ ገባ። ስትሮንግ ሆልድ የተባለውን ሲሞን በቁጥጥር ስር ያዋለውን አጋንንቶች የሰፈሩበትን ሰማርያ ውስጥ ፊልጶስ ዘሎ ገባ። ይገርማችኋል፣ ሲቲ ኢቫንጀሊዝም የሚባል ነው እና በኢየሱስ ስም እያለ አጋንንቶችን ያወጣል፣ ሽባዎች ይተረተራሉ፣ ወንጌልን ይሰብካል። ደስታ ሆነ። አጋንንቶች በታላቅ ድምፅ እየጮሁ ለቀቁ። የከተማው ሕዝብ ሁሉ ወደ ፊልጶስ መጣ። ከሲሞን በላይ የእግዚአብሔር ኃይል በፊልጶስ ላይ ተገለጠ። በዚህ ጉባኤ አንድ ፊልጶስ ይነሳል። ለዘመናት የኔ ነው ብሎ ሕዝቡን የያዘ ጂኒ በኢየሱስ ስም ይመታል። ጅማሬ ድቁና ቢሆንም ፍጻሜ ሚሽነሪ ይሆናል። ድንገት ፊልጶስ
ዋኖች ሐዋርያት እያሉ እጅን በአፍ የሚያስጭን ጸጋ በፊልጶስ ላይ ተገለጠ። ይሄ ሲቲ ኢቫንጀሊዝም ይባላል። ከተማን ሁሉ መቀየር የሚችል አንድ የተመቸው ሰው ፊልጶስ ብድግ አለ። ሲሞን ራሱ ተገረመ። በፊልጶስ የሚገለጠው ታሪክ ፊልጶስ ማለት ፈረሰኞችን ይወዳል ወይም ጋላቢ ሰው እንደማለት ነው። እና መንፈስ ቅዱስ ፊልጶስ ላይ ሆኖ ሰማርያን መጋለብ ጀመረ። ሃሌሉያ! በላፍቶ ከዚች ቤተክርስቲያን የተነሳ ክብር ይገለጣል በእውነት። እና ለዚህ እግዚአብሔር በሚሰራበት ሰዓት ገንዘብ የሆነ ፊልጶስ ተገኘ ማለት ነው። ከተማዋን አነቃነቀ። ፊልጶስ ራሱ ተንበርክኮ ጌታን ተቀበለ። አታምኑ? ሲሞን ከፊልጶስ ጋር ይተባበር ጀመር። በኋላ መጣበታለሁ፣ ሊያስመስል ነው በእርግጥ። ሆኖም የፊልጶስ ኃይል ከሲሞን ኃይል በለጠ። ሰይጣን ሲሞንን ተዋሰው፣ መንፈስ ቅዱስ ፊልጶስን ተዋሰው። ሪሲንግሉስ ገቡ። ሲሞንና ተከታዮቹ ተዘረሩ። ኢየሱስ ብቻውን ደመቀ። ይህ ፊልጶስ እንዴት መንፈስ ቅዱስ ፊልጶስ ተመቸው? መንፈስ ቅዱስ በሚሰራበት ጊዜ ፊልጶስ እንዴት ገንዘብ ሆነ? የመጀመሪያው ወገኖች ሆይ፣ አንደኛው ፊልጶስ ለተገለጠለት ራእይ ፈጥኖ የሚታዘዝ ማንነት ስላለው። ለተገለጠለት ራእይ መታዘዝ ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው በትንሹ ከታመንክ ብዙ ይሾመሃል። ስለዚህ በአስራት፣ በመባ፣ በአገልግሎት፣ በሰዓት አይደለም በቢሮ በስራ በእያንዳንዱ በጥቂቱ ከታመንክ አንዱ እግዚአብሔር በሚሰራበት ጊዜ ገንዘብ ለመሆን ዝግጁ ነው ማለት ነው። ፊልጶስ ለታዘዘለት ለተገለጠለት ራእይ እንዴት ይታዘዛል ብትሉኝ እዚሁ ክፍል ላይ ላንብብላችሁ። ምዕራፍ 8 ቁጥር 26 የጌታን መልአክ ፊልጶስን ተነስና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። አሁን ይሄን ላብራራላችሁ ምን ማለት እንደሆነ። ልክ እንደ መስቀል አደባባይ ቆሞ ፊልጶስ ድንቅ ታምራት እያደረገ ነው። ሰዎች ወደሱ እየመጡ ነው። አጋንንቶች እየወጡ ነው። ብዙዎች መንፈስ ቅዱስ እየተሞሉ ነው። በዛ ሰዓት መልአክ ከጎኑ ከች አለ። ድንገት ፊልጶስ አቤት መልአኩ ከብዙ ሰው ወደ አንድ ሰው ከከተማ ወደ ምድረ በዳ ሂድ ይልሃል እግዚአብሔር አለው። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። ስሰብክ ነው የሚቀለው እንጂ በጣም ከባድ ነው። ተያይዞልኛል፣ ብዙ ህዝብ ነው የምትልከው፣ አተህ ነው ወይ ከከተማ ወደ ምድረ በዳ የምትልከኝ? ከብዙ ሰው ወደ አንድ ሰው እንዴት ትልከኛለህ አላለም። ፊልጶስም ተነስቶ ወደ ምድረ በዳ ሄደ። መታዘዝ በአንድ ቀን አይመጣም ማለት ነው። በቤት ውስጥ በትንሹ መታዘዝ ካለመድን እግዚአብሔር በብዙም ምስጢር አይገልጥልንም። ቢያዘንም እሻንን በጥቂቱ የታመነ ነው በብዙ የሚታመነው ታውቃላችሁ። በኋላ ለመልአኩ ታዞ በሚሄድበት ሰዓት መንፈስ ቅዱስ ቀረበው። ፊልጶስ መልአክ ላለህ ቃል ታዘህ ምድረ በዳ መጣ። አሁን ከስላሴ አንዱ እኔ ነኝ የማዝህ አለው መንፈስ ቅዱስ። እዛው ምዕራፍ 8 ላይ ላንብብላችሁ ቁጥር 28 መንፈስም ይላል ፊልጶስን ወደዚህ ወደ ሰረገላው ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩ ኢሳያስን መጽሐፍ ሲያነብ ሰማና በእውኑ የምታነበውን ታስተውለዋለህን አለው። አንድ ኢትዮጵያዊ ጃንደረባ የውጭ ጉዳይ ሚኒስትር ኢየሩሳሌም ሰግዶ ወደ ኢትዮጵያ ሲመለስ መንፈስ ቅዱስ ምን አለው? ፊልጶስ ሩጥና ተገናኘው። ያን ሰውዬ በሰረገላ ያለው ተገናኘው አለው። ፊልጶስም ሮጦ ተገናኘው። ለመልአኩ እሺ ሲል ከስላሴ አንዱ መንፈስ ቅዱስ ቀረበው። በጥቂቱ ታምኗልና ከስላሴ አንዱ መንፈስ ቅዱስ ያወራው ጀመረ። ከመንፈስ ቅዱስ ጋር መናበብ ጀመረ። ሩጥና ሂድ አለው። ሮጦ ሄደ። መታዘዝ እግዚአብሔር በሚሰራበት ጊዜ ሰማነውና ለተገለጠልን በፍጥነት የማንታዘዝ ከሆነ መንፈስ ቅዱስ በእኛ ክብሩን ሊገልጥ አይችልም። አብርሃም አገርህን ለቀህ ውጣ፣ ተነስቶ ወጣ። ልጅህን ሰዋ፣ ቢላና እሳት ይዞ ወጣ። እስማኤልን አባር፣ በማለዳ አባረረው። ተገረዝ፣ በማለዳ ገረዘው። ፍጥነቱን ተመልከቱ። ከሰማይ ይሁን እንጂ ከእግዚአብሔር ቃል ይሁን እንጂ የሚያመነታ ማንነት የለውም። ፊልጶስ እንደዚህ ነበረ ባህሪው። ፈጥኖ ለተገለጠለት ነገር ይታዘዛል።
በኋላ መጣበታለሁ በእውነት ጊዜ ካለኝ። በምዕራፍ 8 ቁጥር 4 ላይ ፊልጶስ ይታዘዛል ነው አንደኛው። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው መጽሐፍ ቅዱሳዊና መንፈስ ቅዱሳዊ የሆነ ነገር ከሰማህ ለመታዘዝ ራስን አለማምድ ነው። ሁለተኛው ነው ፊልጶስ እግዚአብሔር በሚሰራበት ጊዜ ገንዘብ እንዲሆን የረዳው ፊልጶስ ወደ ሳምራውያን ሄደ ስበክ። ሳምራውያን የአብርሃም ዘር እኮ አይደሉም አልሄድም አላለም። ይገርማቸዋል። ከወንገንተኝነት፣ ከዘረኝነት፣ ከጎሳ ጣጣ የነጻ ነው። ከዘረኝነት መጠንቀቅ ማለት ሰውን በሰውነቱ ብቻ ማየት፣ በጎሳው፣ በቋንቋው፣ በብሔሩ ሳይሆን ሰው ክቡር እንደሆነ ለሰው ሁሉ እኩል ማንነት ከሌለ ክብርን ማየት አትችልም። ዛሬ አንድ ሚስጥር በእውነት እነግራቸዋለሁ። ለምንድን ነው ወደ ሳምራን ያልሄዱት? ኢቭን እነ ጴጥሮስ የአይሁድ ልብ ነው ያላቸው። እዚህ ይላቸዋል ጴጥሮስ ይሄ ከሰማይ በነጠላ ተይዞ የመጣልን እንስሳ አርደ ብላ፣ አረ እኔ የማያመሰኳ ንጹህ ያልሆነ በልቻ አላቅም፣ እግዚአብሔር ያነጻውን አታርክሰው ብላ አለው። 3 ጊዜ መጣለት። ምን ማለት ነው? እግዚአብሔር ሰውን ሁሉ እኩል አንድ ነጠላ ላይ ነው ያደረገው። አንተ አይሁዳዊ ጨዋ እስኩሴስ አትበል ማለት ነው። ጴጥሮስ ግን በቁርበት ፋቂው ስምዖን ቤት ሆኖ ዘረኝነት ከልቡ ገና አልወጣም። ከዳ ከቆርኔሌዎስ የተላኩ ሰዎች ሐዋርያው ጴጥሮስ እዚህ ቤት አለን? መንፈስ ቅዱስ ምን አለው? የላኳቸው እኔ ነኝ፣ ሳትጠራጠር ውረድ አለው። ጴጥሮስ እኔ ነኝ፣ ለምንድን ነው የምትፈልጉኝ አላቸው። አንድ አሕዛብ ቆርኔሌዎስ የተባለ በ9 ሰዓት ሲጸልይ በምጽዋትና በጸሎት የበረታ ሰው ነበር። መልአክ ተገለጠለት። እናስ ከቁርበት ፋቂው ስምዖን ቤት ጴጥሮስን ልከህ አስጠራው፣ የምታደርገውን ይነግርሃል አለው። የምናደርገውን እንድትነግረን ቆርኔሌዎስና መቶ አለቃው ቆርኔሌዎስና እንጠብቅሃለን አለው። ጴጥሮስም 8 ሰዎች ይመስለኛል ይዞ ወደ ቆርኔሌዎስ ቤት ገባ። ለመጀመሪያ ጊዜ አሕዛብ ቤት ገባ። አታምኑ? አሕዛብ ቤት መግባት እንደማይቻል በባህላችን ታውቃላችሁ። ለምንድን ነው ልከህ ያስጠራኸኝ አለው። አይ መልአክ ነው ተገለጠልኝ፣ ጴጥሮስ የሚባል ሰው ልከህ አስጠራው አለኝ። እግዚአብሔር ያዘዘህን ለመስማት ዝግጁ ነን አለ። ጴጥሮስም ስለ ኢየሱስ ሞትና ትንሣኤ በደሙም የኃጢአት ስርየት እንደሚገኝ ተናግሮ ሳይጨርስ መንፈስ ቅዱስ ሞላባቸው። ለመጀመሪያ ጊዜ አሕዛብ መንፈስ ቅዱስን ተቀበሉ። ጴጥሮስ ሉቃስ ሲጽፍልን እኛ የተቀበልነውን መንፈስ ቅዱስ እነሱም ተቀበሉ ብሎ ተገረመ ይላቸዋል። ይገርማቸው። እስካሁን ድረስ ሰው መሆናቸው አልተቀበለውም። በኋላ አሕዛብ ቤት መንፈስ ቅዱስ ሲሰብክ ከተሞሉ በኋላ ቤተ ክርስቲያን ጴጥሮስን ጠራችሁ። ሽማግሌዎች የውይይቱ አጀንዳ አሕዛብ ቤት ለምን ገባ? ቤተ ክርስቲያን እኮ ነው ይህን የምትለው። ያልተገረዘ ቤት ለምን ገባ አሉት። ኖ ኢየሱስ ለሰው ሁሉ ነው የሞተው። ቋንቋ፣ ብሔር፣ ነገድ የለም መስበክ አለብኝ አላለም። ሄዳችሁ አንብቡት። እኔ መሄድ አልፈለኩም ነበር። በሸማ ራእይ መጥቶ መንፈስ ቅዱስ ብሎኝ 8 ነው ሰዎች ይዤ ሄጄ ለማንም እጅ አልጫንኩም። ገና ወንጌል ስሰብክ እኛ ውስጥ የገባው መንፈስ ቅዱስ እነሱ ውስጥ ገባ። ምስክሮች አሉ። ይኸው ይገርማል። ጴጥሮስ በድፍረት መናገር አልቻለም። ጳውሎስ እንዲያውም ገስጾታል። ለአሕዛብ ወንጌል ስትሰብክ አይሁዶችን ስታይ ትደበቃለህ፣ ግብዝ ነህ አለው። መንፈስ ቅዱስ በጣም በፍጥነትና በኃይል በጴጥሮስ ለምን አልሰራም ብትሉ አይሁዳዊ ልብ፣ የአብርሃም ዘር ማንነቱ በልቡ በደም ውስጥ ነበር። ዋናዋ ቤተክርስቲያን በኢየሩሳሌም ነበረች። ነገር ግን መንፈስ ቅዱስ ወደ አንጾኪያ ነው ሄደው። ለመረጥኳቸው ስራ ለዩልኝ ብሎ በርናባስና ሳውልን መረጠ። ሚሽነሪ አድርገው ላኳቸው። እናት ቤተክርስቲያን እያለች አሕዛብ ውስጥ ያለች አንጾኪያ ቤተክርስቲያንን ለምን መረጠ? አንጾኪያ ውስጥ ቋንቋቸው፣ ብሔራቸው፣ ስልጣናቸው፣ ሀብታቸው ልዩ ልዩ የሆኑ ነገድና ጎሳዎች አሉ። በኢየሩሳሌም ግን ሁሉም አይሁዳዊ፣ ሁሉም የአብርሃም ዘር። ለሌላውስ በራቸው ዝግ ነው። ከባድ ነው ወገኖች። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው። ሁለተኛስ ከብሔርና ከጎሳ ጣጣ ነፃ የወጡ ናቸው።
ብዙ ጊዜ ክብር እንዳይገለጥ እንቅፋትም የሆነን ወገኖች ሆይ ይሄ ይመስለኛል። ማርያም ስሚ አላት ስምዖን፣ ይሄ ልጅሽ የ8 ቀን ሕፃን ለእስራኤል ክብር ነው፣ ለሰው ሁሉ መድኃኒት ነው። ለእስራኤል ብቻ እንዳትዩ ኢየሱስን እንደ ፀሐይ ብርሃን ለሁሉ ነው፣ ሁልጊዜ ነው፣ በጸጋ ነው። ይሄ ልጅሽ ለአይሁዶች ብቻ አይደለም፣ ለሰው ሁሉ መድኃኒት ነው። ወገኖች ለሰው ሁሉ መድኃኒት ለመሆን ለሰው ሁሉ ጨውና ብርሃን ለመሆን ዝግጁ ነሽ ወይ? ከብሔርና ከቋንቋ ከነገር ተፋተሃል ወይ? ዛሬ ለአንድ ሰው እግዚአብሔር ትንቢታዊ መልእክት አለው። ብዙ ክብሬን ልገልጥብህ፣ ብዙ ምስጢር ላሳይህ፣ ብዙ መዝገብ ልገልጥብህ እየፈለግኩ ወገንተኛ በመሆንህ አልቻልኩም የሚለው ሰው አለ። ለዛች ነፍስ ዛሬ መቀየር ይሁን። ወገኖች ሆይ ልክ ነው። ከአንድ ዘር ከአንድ ብሔር ተወልጃለሁ፣ ምን አረጋለሁ? የኔ ብሔር የኔ ዘር ከማንም አይበልጥም፣ ከማንም አያንስም። ሰው ሁሉ በክርስቶስ እኩል ነው። አሜን። ብዙ ክርስቲያኖች በእውነት ነው የምላችሁ ዘረኞች የሆኑ የሱን ቋንቋ ስትናገር ይስቃል። የሱን ቋንቋ ስትናገር ሮሪ ይከፍትልሃል፣ መዝገብህን ያወጣልሃል። ሌላ ከተናገርክ ፊቱ ጠቁራል። ይሄ ክርስትና አይደለም፣ ሰማያዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ኢየሱስ ለሰው ሁሉ ሞተ። ስለዚህ ነው ከእንዲህ ያለ ዘረኛ ሰው አንድ የገስጸው ሁለት የገስጸው እምቢ ካለስ ሽሻዋ ለምን ይተላለፋል? ዘረኝነት ታውቃለህ። ቱትስና ሁትስ የተባሉት 90% ነው እንደዚህ ጴንጤዎች ናቸው። ችግር ሲመጣ ወንጌላዊ ሻቦላ ብድግ አረገ፣ ቄሱ ሽጉጥ ያዘ፣ የሌላውን ነገድ እያሳደዱ መግደል ጀመሩ። አታምኑ። ክርስቲያን ነን ይላሉ፣ ደቀ መዝሙር ግን አይደሉም። የገዛ ወንድሙን ሌላ ጎሳ ስለሆነ ገደሏቸው። ቱትስና ሁትስ ይባላል። ኢትዮጵያም ውስጥ ብዙ ነው ታውቃላችሁ። በዘርና በጎሳው ብቻ የተፈናቀለ የተገደለ የተናቀ ተዘቅዝቆ የተሰቀለ ብዙ ነው። ክርስቲያን ምድር የምትባል ኢትዮጵያ 98% አማኝ የተባለ አብዛኛው ኤምአርአይ ስታነሳው ዘረኝነት ውስጥ ዋለ። ትክክል አይደለም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ከዘርና ከዚህ ከሚያመጣው ጣጣ ነፃ የሆኑ ናቸው። እግዚአብሔር ነፃ ያርገን። በእውነት ክብሩ እንዳይገለጥ እንቅፋት ክብሩ እንዳይገለጥ ይሄ ሰው ፊልጶስ ተመልከቱ፣ ሰማርያ ሄደ ወንጌል ሰበክ። በጣም ጥሩ። አሁን ደግሞ ለኢትዮጵያ ይተሰብካል አሉ። በጣም ጥሩ። ለመጀመሪያ ጊዜ ለኢትዮጵያ የሰበከው ፊልጶስ ነው። አታውኑ። እኛ እኮ የአብርሃም ዘር አይደለንም፣ አሕዛብ ከሚባሉት ነን። ነገር ግን ፊልጶስ ለጃንደረባው ወንጌል ሰብኮ ወደ ኢትዮጵያ ወንጌል ላከልን። ከዛስ ጃንደረባውን በምድረ በዳ ካጠመቀው በኋላ ይገርማችኋል፣ በእግሩ ነው ወደ ምድረ በዳ ሄደው። ነገር ግን ከሰማይ ዳመና መጣች። ፊልጶስ አንተ ልዩ ሰው ነህ፣ ጊዜ ማባከን የለብኝም። ብዙ ሰዎች ቢኖሩም እንዳንተ ያለ የለኝም። ዳመና ላይ ቁጭ በላሉ። ልክ እንደ አውሮፕላን ወይ እንደ ሄሊኮፕተር ዳመናዋን ብድግ አድርጎ ይዞት በዳመና በአዛጦን ከተማ ቁጭ አደረገው። ከዘረኝነት የጸዱ ሰዎች የክብር ዳመና ያገኛቸዋል። አዛጦን ማነች ብትሉ የፍልስጤም ዋና ከተማ ነች። በፍልስጤም ገበያ ላይ ቁጭ አደረገው። ፍልስጤምና እስራኤል እኮ አይጥና ድመት ናቸው እስከ ዛሬ። ፊልጶስ ብትጠይቀው ግን እኔ ፊልስጤም እስራኤል አላቅልህም፣ ሰው መሆኑን ነው የማውቀው። ገበያ ማህል ለፍልስጤሞች ወንጌል ሰበክ። ሐዋርያቱ ይሄን ማድረግ አልችሉም። ፊልጶስ ተመችተኛል፣ ዳመና ላይ እንደገና ቁጭ በል። ወደ ቂሳሪያ ይዞት እልም። በዳመና ላይ ከቦታ ቦታ እያዘዋወረ ወንጌል ያሰበከው ፊልጶስ ብቻ ይመስለኛል። እዚህ ስታገኘው እልም ሐረር ታገኘዋለህ። ሐረር ነው ስትለው መቀሌ ታገኘዋለህ። መቀሌ ነው ስትለው ለቀምት ታገኘዋለህ። በምን ፍጥነት እዚህ መጣ ስትል እግዚአብሔር አፋጣኝ መንፈስ ሰጠዋ። በዚህ ጉባኤ እግሮቻቸውን ቀብቶ እግዚአብሔር መንገድ እያዘጋጀ በምድር ሁሉ ወንጌል የሚሰብኩ ይነሳሉ። አሜን። በር የሚከፍትለት ገበታ የሚያዘጋጅለት የክብር በሮች ለዚህ ጉባኤ ይከፈታሉ።
ለፊልጶስ ተከፈተለት ወገኖች። ለምን ተከፈተለት? ፊልጶስ ሰውን በሰውነቱ የሚያውቅ ለእግዚአብሔር ለተገለጠለት ፈጥኖ የሚታዘዝ ነው ወገኖች። ዛሬ ሶስተኛውን ልነግራችሁ ፈልጋለሁ። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን አንደኛ ለተገለጠለት ራእይ የሚታዘዝ፣ ሁለተኛ ከዘረኝነት የጸዳ፣ ሶስተኛስ ቃሉን የተሞላ ነው። ጂሰስ ክራይስት ነው የምትለው። በፊልጶስ ዘመን አዲስ ኪዳን የለም፣ ብሉይ ኪዳን ነው ያለው። ኢየሱስ ደግሞ በብሉይ ኪዳን በስውር ነው የተጻፈው፣ በምሳሌ ነው የተጻፈው፣ በግልጥ አይደለም። በበጎች ነው፣ በቤተ መቅደስ ነው፣ በመርከብ ነው፣ በቅባት ነው። ታውቃላችሁ፣ በብዙ ጎዳና በብዙ አይነት ነው እንጂ እንደ አዲስ ኪዳኑ ግልጥ አላለም። በብሉይ ኪዳንን ተውሰ ኢየሱስን መስበክ ከባድ የስክሪፕቸር ኖሌጅ ይጠይቃል። ፊልጶስም ወደ ሰማርያ ሄደ፣ ኢየሱስንም ሰበከላቸው። የእግዚአብሔር ቃል ሙላት በዚህ ጉባኤ ይፍሰስ። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው ቅዱስ ቃሉ ማጥናት ስትጀምር ነው። ቃሉ ከሌለ እንደ ብልጭ ብሎ እንደሚጠፋ ከዋክብት ነው የምትሆነው፣ ወይም እንደ ጭድ እሳት ነው፣ ቡክ ብለህ ትጠፋለህ። የእግዚአብሔር ቃል የተሞላ ሰው ሙሉ ቀን እስከሚሆን እንደሚጨምር የፀሐይ ብርሃን እየደመቀ ይመጣል። የእግዚአብሔር ቃል ጥናት ወገኖች ሆይ ብዙ ጊዜ ስለሰበኩ ምናልባትም በዩቲዩብ ሰምታችሁ ይሆናል። አርባ ምንጭ ለአገልግሎት ተጠራው። እስከ ዛሬ አልረሳውም በእውነት እና 7 ቀን የሰበኩት ሰኞ እስከ እሑድ ማለት ነው። በጋሞኛ ነበር የሚተረጎመው፣ እኔ አማርኛ እነሱ በጋሞኛ። ህዝቡ ሜዳ ላይ ነው። በቃ ደስ የሚል ጉባኤ ነበር። አልረሳውም። የዛሬ 25-30 ዓመት ይሆናል። እና እየሰበኩ መጨረሻ በሬ ያረዱና እኛን ለመጋበዝ ስጋ እየተጠበሰ ነው። ስጋው እስኪጠበስ በቆሎ ውስጥ ገብቼ ልጸልይ ብዬ ለመጀመሪያ ጊዜ ገጠር በቆሎ ውስጥ ገብቼ ከዋክብት እያየሁ መጸለይ ጀመርኩ። የዘላለም አምላክ ያኔ የተነሱ ነበሩ። ስልክ ቁጥርሽ እንደዚህ ነው፣ ሳሎን ቤትሽ ገባው፣ ስም የሚጠሩ ነበሩ ያኔ። እኔ ለምን ነው የማይታየኝ? ስሰብክ ቃል ብቻ ነው እንጂ ስልክ ቁጥሩ አይታየኝ። ባዶዋ ገባዋል። ለምን አይኔን አትከፍትልኝም ብዬ መጸለይ ጀመርኩ እና ምንም የሰማው ድምፅ የለም። ጌታ ሆይ በገንዘብ ብዙ ገንዘብ ቢመጣ እወድቃለሁ? በተቃራኒ ጾታ የሚወድቅ ማንነት አለኝ ወይስ ክብርን እሻማለሁ? ለምንድን ነው ሰማያትን ማትከፍትልኝ? መልስ የለም። በኋላ ራበኝ። ቀና ስል ቢሮ ውስጥ ሻማ አብርተው ቁጭ ብለው ሰዎች አየሁ። እኔን ጥለው ወይም ረስተውኝ እራት እየበሉ ነው ብዬ ጸሎቴን ትቼ ሄድኩ እና ልክ በሩን ስከፍተው ጠቅላላ ተንበርክከው እየጸለዩ ነው እና ቋንቋውንም ባላቀው ይገርማችኋል፣ መንፈስ ቅዱስ አቀጣጠለኝ። እዛ ሳያዩኝ ቀስ ብዬ ጥጌን ይዤ እኔም በልሳን ስጸልይ ጀመርኩ። እነሱም ይጸልያሉ። ቤቱ ነደደ ነው የምላችሁ። በኋላ አንድ ነቢይ መጣ። እጁን ትከሻዬ ላይ ጫነብኝ። አውያ የተቀመጠበት ያህል ተቃጠለ ሰውነት። የዘላለም አምላክ እንደዚህ ሆኜ አላቅም። ምንድነው ስል በጋሞኛ ለቀቀው ትንቢቱ። ማን ይተርጉም? አረ ጌታ ሆይ ተርጉምልኝ፣ ካንተ መሆኑ ገብቶኛል፣ እባክህ ተርጉምልኝ። ስለ አንድ ቄስ ትንቢቱ እኮ ልሳን የሚናገረው ለአንተ ነው አለኝ። ገብቶኛል፣ ተርጉምልኝ አልኩት። ቀጥል አለው ነብዩን። ያ ተናገረ ማለት ነው። እግዚአብሔር ቄሱ እንደዚህ ይልሃል፣ በበቆሎ መሃል ቆሜ ጸለይከው ምንድን ይላል አለ። እንዴ ምን ጸለይኩ? አይኔ የማይከፈተው ራእይ የማላየው ክብር በእኔ የማያልፈው እስከ መቼ ነው ብለሃል እንዲህ አለኝ። ብያለሁ፣ አላፍረም ብያለሁ። እግዚአብሔር ምክንያቱ ክብር ተገለጠልህ። ምክንያቱ አንደኛ ብዙ የእግዚአብሔር ቃል ጥናት ስላላጠናህ ነው። ሁለተኛ ብዙ ጸሎት ስላላደረክ ነው። ከዚህ በላይ እንዴት ላጥና አሉ እና አኮረፍኩ። በእውነት ነው የምላችሁ፣ እንዴት ላጥና ብዬ ሹልክ ብዬ ወደ ቤት ሄድኩ።
እና አንሶላ ውስጥ ገብቼ ለቅሶ ነብዩ ተከትሎ ይመጣ ቄሱን ይዞ ለምን ተወጣ አለኝ። ትንቢቱ እኮ አላለቀም፣ አላስጨረስከኝም። ኦኬ ጨርስልኝ አልኩት። በኢትዮጵያ ላይ አነጋጋሪ ክብር፣ አገሪቷን የሚሞላ የሚዳሰስ ክብር የማመጣበት ቀን አለ። ለዛ ክብር የሚመጥን ማንነት የለህም እኮ ነው የሚልህ አለኝ። ኦ ገባኝ። ለምን እንዲህ አልከኝ? ክብር ሲገለጥ ለማንበብ ይብን ጊዜ አይኖርህም። ብዙ እንቆቅልሽ፣ ብዙ የተራበ ብዙ የተጠማ ስለሚመጣ ዮሴፍ በጎተራ ስንዴ እንዳስቀመጠ ብዙ የእግዚአብሔር ቃል አንብብ ይልሃል አለኝ። አሜን አልኩ። ገባኝ። እግዚአብሔር የሚሰራበት ቀን ከፊታችን አለ ወገኔ። ያኔ መስራት ሲጀምር ማንበብ መጀመር አትችልም። አሁን ቦርሳዬን ብታዩ ወደ 30-40 ያጠናው ጥናት አለ። ቁጭ አድርግ ያለው እንደ ዮሴፍ ስንዴ ማለት ነው። ክብር ሲጀምር ያኔ ለማጥናት ጊዜ ስለሌለኝ ላጥ አደርገዋለሁ የተዘጋጀሁትን። ከዛስ ሁለተኛ ክፍል፣ ሶስተኛ ክፍል ሉቃስን ጭጭ፣ ሐዋርያ ሥራን ጭጭ፣ ፊልጵስዩስን ጭጭ፣ ጠቅላላ መጽሐፍ ቅዱስ ለማጥናት ማርሽ ቀይሬያለሁ። ለምን? በሚሰራበት ጊዜ ገንዘብ ለመሆን። አሁን ስታጠና ማምለክ ጀመርክ ማለት ነው። ሳሙኤል ቃሉ ከአፉ መሬት አይወድቅም የተባለው ለምንድን ነው? በልጅነቱ በታቦት ውስጥ ቃሉን ያጠና ነበር። እግዚአብሔር መስራት ሲጀምር ከዳን እስከ ቤርሳቤ ሁሉም ሰላምታ ሰጠው። ከልጅነቱ ጀምሮ ያለ ግብዝነት ቅዱስ ቃሉን ያጠና ነበር። ፊልጶስ ወገኖች ሆይ እግዚአብሔር በሚሰራበት ጊዜ ገንዘብ የሆነው ቅዱስ ቃሉን ስላጠና ነው። እኔም ልጅ አንደረባው የምታነበው ምንድን ነው? አፉን አልከፈተም፣ እንደ በግ መታረድ ተነዳ፣ የበግ ጠቦት በሸላች ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወገደች። ትውልዱን ማን ይናገራል? ጃንደረባውን ፊልጶስን መልሶ ነብዩ ስለማን ነው እንደዚህ የሚለው? በግ ነው አልታረደም፣ አፉን አልከፈተም የሚለው ስለማን ነው አለው። እኔ ልንገርህ አለው። እጁን ስቦ ሰረገላ ላይ ያወጣው። ይሄማ በሸላቾች ፊት ዝም ያለው ኢየሱስ ነው። ስለ አንተ የታረደው የእግዚአብሔር በግ ነው። ተረተረው። ይገርምሃል። ቅዱስ ቃሉን ካላጠና አጋጣሚ ቢሰጥ ባለጸጋ ባለስልጣን ህዝብ ቢሰጥ ምን ልታስተምር ነው? ታውቃለህ፣ ድንቅ ተአምራት ሰው ያበዛል፣ ሰው ግን አያድንም። ሰውን የሚያድነው ወንጌል ነው። በድንቅና በተአምራት በፉጨት ሰው ይጠራል። በመጣው ህዝብ ውስጥ ኢየሱስን መስበክ ካልቻልክ ክብር ይቆማል። ታውቃላችሁ፣ ብዙ የተቀቡ ተነስተው ነበር ኢትዮጵያ ውስጥ። ብዙ ሰዎች በድንቅ ተአምራታቸው ተስበው ቤቱን በወረፋ ሞሉት። ሰው ሲመጣስ ወንጌል መስበክ አልቻሉ። አሁን የተነሳው ብጥብጥ እኮ ነው። እሱ ነው ሙሽራ ወንጌል ነው። የጸጋ ስጦታ ሚዜ ነው። ወንጌልን ካልሰበክበት መንፈስ ቅዱስ ይሸሻል። ስለዚህ ነው ፊልጶስ ታምር፣ አጋንንት ይወጣል፣ በሽተኛ ይድናል። ከተማው ግልብጥ ሲል ኢየሱስን ቁጭ ተሰቀለ፣ ሞተ፣ አረገ፣ ይመጣል። ወንጌልን መስበክ ጀመረ። እግዚአብሔር የቃሉን ረሃብ በውስጣችሁ ይጨምር። ለአንድ ሰው መልእክት አለው ጌታ። በእውነት ደብተር ገዝተሽ እስክሪብቶ ገዝተሽ ጊዜ በእጅተሽ የምታጠኝ እህት፣ ቅናትሽን ለቃሌ ያለሽን ቅናት አይቻለሁ። ፓስተሮች ባይገነዘቡሽ፣ ሰዎች ባያውቁሽ የጉብኝት ቀን ይመጣል ይልሻል። ቃሌን አክብረሻል ወደሻልና ለብዙዎች ምግብ እንድትሆኚ ገበታን ያዘጋጃል። የጊዜ ጉዳይ ነው እህቴ። ፊልጶስ የቃል ሙላት አለው። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን ማን ነው? አንደኛ እንዳልኳችሁ የመጀመሪያው ለተገለጠለት ቃል መታዘዝ። ሁለተኛውስ ከዘረኝነት መስዳት። ሶስተኛውስ ቅዱስ ቃል መሞላት። አራተኛው ነው ለተልኮ መታመን። ላብራራላችሁ ምን እንደሆነ። ምዕራፍ 8:38 ላይ የኢትዮጵያው ጃንደረባው እና ፊልጶስ ተገናኙ። ጃንደረባ ምን ማለት ነው? በጣም የውጭ ጉዳይ ሚኒስትር እጅግ ባለስልጣንና ባለጸጋ ሰው ማለት ነው። ከኢትዮጵያ እስራኤል ድረስ የሄደ ሰው ቀላል ሰው አይምሰላችሁ። ሚሊዮነር ነው። መንግስትም ይደግፈዋል። ቦዲጋርድ አለው። 6-7 ፈረስ ነው የሚጎትተው።
አሁን ሄሊኮፕተር በሉ ወይም ሊሙዚን በሏት እና ያ ሰው እግዚአብሔር አጋጠመው ማለት ነው። ልክ ሰረገላው ላይ ቁጭ አለ። ፊልጶስ በህይወቱ እንደዛ ሰረገላ ወጥቶ ላያውቅ ይችላል። የነገረውን ይሁን እኔ ሰማሪያ ሲሄድ አጋንንቶች እንደ ሾላ ረገፉ፣ ሲሞን የተባለ አደገኛ ሰው ተዘረረ። ይገርመሃል። ወደ አንተ ደግሞ የላከኝ ቅዱስ የእግዚአብሔር መልአክ ነው አላለውም። ገና ሲጀምር ስለ ወንጌል መስበክ ጀመረ። ተልኮውን እንጂ ራሱን አልሰበከም። ይገርማችኋል። ተልኮውን ከጨረሰ በኋላ ይሄው ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ጃንደረባው ፊልጶስን ፈተነው። ካመንክ ትችላለህ መጠመቅ አለው። ጃንደረባው ምን አለ? ፊልጶስ የእግዚአብሔር አገልጋይ እንደሆንኩ አምናለሁ አላለም። ለምን? ፊልጶስን አልሰበከውም። ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ አለው። የሰበከው ኢየሱስን ነው ማለት ነው። ፊልጶስም ከሰረገላው ላይ ወረደ። ጃንደረባውም ጉዞውን ቀጠለ ደስ እያለው። አንዳንድ ሰረገሎች ቶሎ አትወርድባቸውም፣ መስተፋቅር ያስይዛሉ። ይገርምሃል። ይሄው ስልክ ቁጥሬ ኢትዮጵያ ከጠራኸኝ እንጀራ ጋገረበትም ነው ብላችሁ እኔ ጃንደረባውን ባገኝ ምን ሊሆን? ክብር ለእግዚአብሔር ይሁንና ቀላል ሰው እንዳልመስልህ መግቢያ ነው የምሰጠው። አየህ፣ በምስክርነት ሐሳብቤ ራሴን ነው የምሰብከው። የጥሪ ካርድ ከላክልኝ መጥቼ ሰብካለሁ ብዬ አመቻቻለሁ። ፊልጶስ ከተልኮ ውጪ ገንዘብ ነው፣ ስልጣን ነው፣ ምቾት ነው፣ ሀብት ነው በምንም አይነት። ጃንደረባው ለኢትዮጵያ ንግስት ጃንደረባ ነው። ፊልጶስም ለኢየሱስ ጃንደረባ ነው። ይገርማችኋል። ዓለማዊ ነገር አይነካውም። ስንቶች የተጀመረው ሪቫይቫል ጨነገፈ። ለምን? ገንዘብ ሲያገኙ ወደቁ፣ አልቻሉ። እጃቸውን ወደ እግዚአብሔር ገንዘብ ነኩ። ስጋጃ ይነጠፍልኝ አሉ፣ ቦዲጋርድ አምጣልኝ አሉ፣ ልብስ ከጃፓን ያመጡልሃል፣ ገዝታው ሲሉሃል፣ ዘይት መቸብቸብ ጀመሩ። ቢዝነስ ነጋዴ ሆኖ ቁጭ አሉ። መንፈስ ቅዱስ ሹልክ ብሎ ወጣ። አይሆንም፣ ከተልኮ ውጭ አይሆንም። ጃንደረባው ፊልጶስ ለክርስቶስ ይገርማችኋል። እባክህ ኤልሳ ከለምጽ አንጽተኸኛል፣ ብርና ወርቅ ልስጥህ? እኔ የሶሪያ እኮ መከላከያ ሚኒስትር ነኝ። አይ ብርም አልፈልግም። ለምን? በነፃ የተቀበልኩትን በነፃ ስጥን የተባለው። የፈወሰ እግዚአብሔር እንጂ እኔ አይደለሁም፣ ጠንቋይ አይደለሁም፣ የምትገዛው አይደለም፣ በጸጋ የተቀበልከው ነው። ጨቀጨቀው ሕያው እግዚአብሔርን። ገንዘብ ራሱ ከጣዖት ጋር ንክኪ ሊኖረው ይችላል። ገንዘብ ብቀበል ፈውሴን በገንዘብ አገኘው ትል ይሆናል። አልነካውም። ገያዝ ግን ተከተለው። ጌታዬ እንግዶች መጡበት፣ እባክህን ትንሽ ብርና ወርቅ ስጠኝ አለው። ገያዝ የት ነበርክ አለው። ጓዳ ነበርኩ አለው። ከሰረገላ ወርዶ ብርና ወርቅ ሲሰጥ አላየኸውም? ብርና ወርቅ ለመቀበል ጊዜው ነው ወይ? ኤልያስ ሲነጠቅ እኔ ተተካው። እኔ ስነጠቅ እኮ አንተ ልትተካ ነበር። እግዚአብሔር በሚሰራበት ጊዜ ገንዘብ ልትሆን ነበር። በሚጠፋ ገንዘብ ቀየርከው። ውጣ ከፕሮግራም አለው። በለምጽ ተመቶ ተቆረጠ። ይገርማችሁ። እግዚአብሔር ያድነን። ታውቃላችሁ በኢያሱ ጊዜ አካን የተባለ ሰው ያ ሁሉ ክብር ተገልጦ ካባና ወርቅ ጉድጓድ ውስጥ ቀብሮ እስራኤልን አስመታቸው። እሱም በድንጋይ ወግረው ገደሉ። ለሚጠፋ ገንዘብ የማይጠፋውን ቀየረው። ፊልጶስ ለተልኮ ታማኝ ነው። ተልኮውን አይሸጠውም፣ አይቀይረውም፣ አይደራደርም። በተልኮ ላይ ጨረቃ አስቀመጥከው፣ ምድረ በዳ አስቀመጥከው፣ ከወንጌል ውጪ የተደበቀ አጀንዳ የለውም። እግዚአብሔር ከተልኳችን ጋር ያጣብቀን፣ እንዳንቀይረው፣ እንዳንሸቅጠው፣ ለተልኳችን ታማኝ እንድንሆን እግዚአብሔር ይርዳል። በዚህ ጉባኤ በእውነት ስልጣን ላይ የተቀመጥክ ብዙ ጉቦ መጥቶልህ ነው የኢየሱስ ነኝ አልፈልግም ያልክ፣ በስውር አክብረኸኛልና በአደባባይ አከብርሃለሁ ይለዋል። ድሉ እያለ እንደ ዘመን መቦጨቅ እየቻልክ ለጡረታ ማስቀመጥ ጥሪ ቀርቦልህ
የልጅነቴን አምላክ አልቀይረውም፣ ለምኜ በላለሁ እንጂ አላሳፍረውም ያልክ አትለምንም። እግዚአብሔር የጉድጓድ የህይወት ምንጭ ያፈልቅልሃል። ለይስሐቅ እንዳፈለቀው ሮሆቦት የሆነ ሌሎች ኮፒ የማያደርጉት ለብቻ ልዩ በረከትን ይሰጣል። ወገኖች አሉ የኢየሱስ አርበኞች፣ ሃሌሉያ፣ እዚህ ጉባኤ አሉ ለተልኮ የታመነ ወንጌልን የማይሸቅጥ። ይሁዳ ኢየሱስ ኮንፈረንስ ያደርግ ስንት ሰው ይድናል አይልም፣ ስንት መባ ይሰበሰባል፣ ከዛ ስንት ሰርቃለሁ ነው የሚለው። ጉዳዩ አይደለም። አምላክ በስጋ ከጎኑ ሆኖ ይሁዳ ስለ ገንዘብ ነው የሚያስበው። የዘላለም አምላክ ነው የምትሉት። ሐናና ሰጲራ ስትሸጡት የናንተ ነው፣ ሳትሸጡትም የናንተ ነው። መንፈስ ቅዱስን ለማታለል ለምን ደፈራችሁ? ጠላዬ እየፈወሰ ክብር ቤቱን ሞልቶ የበለጠ ክብር ለመጠማት እንጂ ውሸት፣ ሌብነት ምን አመጣው? ትሞታላችሁ። ሁለቱም ጭጫ ነው። ለኢየሱስ የቀኑ እንደ ጴጥሮስ ከክብር ወደ ክብር ሲጨምሩ በዚህ ጉባኤ ይሁን። በእውነት ፊልጶስ ወገኖች ሆይ እግዚአብሔር ሲሰራ ገንዘብ የሆነው የሚታዘዝ ነው፣ ዘረኛ አይደለም፣ ቃሉን የተሞላ ነው፣ ለተልኮ አይደራደርም፣ ተልኮውን አይሸጠው። የመጨረሻው ወገኖች ሆይ የሚተጋ ነው። ታውቃላችሁ ምዕራፍ 21 ቁጥር 8 ላይ ጳውሎስም ከሚሽነሪ ቲሞች ጋር ወደ ቂሳሪያ ወንጌል ልንሰብክ ሄደን ይላል ሐዋርያው ጳውሎስ። ቂሳሪያ ማለት ሰው የሚበሉ አውሬ የሚበሉ ሰዎች ናቸው። እና ጳውሎስ ወንጌል ሊሰብክ ክርስቶስን ሊሰብክ ሲሄድ ፊልጶስ ቤተክርስቲያን ተክሎ ምዕመናን መተው የኢየሱስ መስቀል በቂሳሪያ ተተከለ። ይገርማችሁ 20 ዓመት ብቻውን ተፋልሞ ወንጌልን በቂሳሪያ አስፋፋው። የሚገርም ነው። ሴክሬታሪ የለውም፣ ደሞዝ የለውም፣ ቢሮ የለውም። ፊልጶስ ግን ትጋቱን ይው አዛጦን ለኢትዮጵያውያን ለቂሳሪያ በፍጥነት ለ4 ከተማዎች ወንጌልን አሰራጨ። አቤት ትጋት! በዚህ ጉባኤ የትጋት መንፈስ ይሆናል። የኋላሽን ትተሽ ወደፊት እንድትሄጂ ጸጋ ይገጠምልሻል። ተገረመ ሐዋርያው ጳውሎስ በፊልጶስ ቤት ለአያሌ ቀን ኖረ። ሄዳችሁ እዩ። ፊልጶስም 4 ሴት ልጆች ነበሩት፣ 4ቱም ድንግል፣ 4ቱም ነቢያት ነበሩ ይላቸዋል ምዕራፍ 21 ቁጥር 8 ላይ 4 ሴት ነብይ ሴት። ፊልጶስ እሳት፣ ልጆቹ ነበልባል። ስለዚህ ጳውሎስና የወንጌል ግሩፕ አያሌ ቤት እሱ ቤት ተቀመጡ። ቁርስ የምትሰራዋ አንዷ ነች፣ ምሳ የምትሰራዋ ሌላኛ ልጁ ነች፣ እራት የምትሰራዋ ሌላ ነች፣ አልጋ የምታነጠፍ ሌላ ነች። እንቁላል ፍርፍር ስትሰጥ ከትንቢት ጋር ነው። ሁለተኛዋስ ምሳ ስትሰጥ ከራእይ ጋር ነው። ጋራጅ ገባ ማለት ነው። የፊልጶስ ልጆች ይገርማቸዋል። የዘላለም አምላክ ከመጠን በላይ በልጆቹ ላይ፣ በምድር ህዝብ ላይ፣ በነገድ በቋንቋ ላይ የኢየሱስን ወንጌል አቀጣጠለው ፊልጶስ። ውጤቱ ምን ሆነ? ፊልጶስ ባለበት የገሃነም ደጆች ፈረሱ። ፊልጶስ ባለበት በሽተኞች ዳኑ። ፊልጶስ ባለበት ሐዘንተኞች ደስ አላቸው። ፊልጶስ ባለበት እንደ ሲሞን ያሉ ጠንቋይ መተተኛ ሁሉ ተዘረረ። በአንድ ፊልጶስ 4 አገር ለክርስቶስ ገቢ ሆነ። ዛሬ በዚህ ጉባኤ መንፈስ ቅዱስ መልእክት አለው። 45 ደቂቃ ያልኳችሁ ልክ ተኩል ሆነ። አሁን 45 ደቂቃ ነው የሰበኳችሁ። ተረኛው ፊልጶስ አንቺ ነሽ፣ አንተ ነህ። እግዚአብሔር ይላል ቃል ማጥናት ጀምር። እግዚአብሔር ይላል ከዘረኛ ሰው ሽሽ፣ ለተልኮ ታማኝ ሁን። እግዚአብሔር ይላል በእውነት ትጋትን ጨምር፣ እኔ ጸጋ ሰጥሃለሁ። ልጄ ሆይ አንተ የኔ ነህ፣ አንቺ የኔ ነሽ ይላታል። እንጸልያለን። መልእክት አለኝ በእውነት አንድ እህት ወንጌል ስላልተሰበከ የወንጌል ቅናት ያለብሽ፣ ሐሰተኞች ስለበዙ ቁጭት የያዘሽ እግዚአብሔር አይቶሻል። ጥቂት ታገሽኝ።
ድንገት ክብር እንደተገለጠ ባንቺም ይሆናል። ብዙ ገንዘብ፣ ብዙ ሰው፣ ብዙ ክብር ባመጣ ክብሬን አትሻሚምና በጓዳ ፈትኜሽ ድል ነስተሻልና በአደባባይ ሾምሻለሁ ሚላታለች። በዚህ ጉባኤ ለአንድ ሰው እግዚአብሔር መልእክት አለው። በስጋና በደም በቅናት በቁጭት በሞራል አትችልም። ልጄ ሆይ ቅናትን ስላየው ልዩ ጸጋ ሰጣለሁ። የጫት ቃሚ ሐሺሽ ወሳጅ በዘፈንና በዳንኪራ ስታይ ውስጥ የሚቆጣ ልክ ነው። ቅናት ቅዱስ ነው። መንፈስ ቅዱስ ግን ሞላብሃለሁ። በአንተ ብዙዎች አርነት ይወጣሉ። ትንቢታዊ መልእክት ለዚህ ቤተክርስቲያን አለኝ። ጌታ የነጻነት ምክንያት ትሆናለህ። በአንተ የሚጸልየው ጸሎት በሽተኛ ወደዚህ ቤተክርስቲያን የሚመጣ ማንኛውም ታሞ የገባ ድኖ ይውጣ። አዝኖ የገባ ደስ ብሎት ይውጣ። ማንኛውም አጋንንት ገና ግቢው ሲገባ ለቆ ይውጣ። ጌታ ሆይ እድሜያቸው ደርሶ ለማግባት እጮኛ ላጡት አንተ አሳርፋቸው። ስራ አጥተው የቤት ክራይ ለሚጨነቁ ቤትን ስጣቸው። እግዚአብሔር አምላካችን ሆይ በልጁ በትዳሩ የሚጨነቅ ሁሉ ሰላም ይሁንለት። ለዚህ ቤተክርስቲያን ፓስተሮች፣ ሽማግሌዎች፣ የልጆች አገልጋዮች፣ ዲያቆኖች፣ ናታኒሞች ጌታ ሆይ እሳትን ይታጠቁ። በጌታ በኢየሱስ ስም ክብር ይሞሉ። ስለነበረን ጊዜ እናመሰግናለን። በጌታችን በኢየሱስ ስም ብለህ ስማን።